ጻድቅ እንደሆነ በክርስቶስ ብትመላለስ በክርስቶስ እሺ። ስለዚህ በብርሃን ከተመላለስ ካለ ለእያንዳንዳችን ህብረት አለ አለ። ለእያንዳንዳችን ህብረት አለን። በጣም ጥሩ። ቤተክርስቲያንን እየገለጸ ነው። ህብረታችን ከማን ጋር ነው? ከክርስቶስ ጋር ነው። ከብርሃኑ ጋር ሲሆን ነው። በብርሃን ስትመላለስ ህብረት ከክርስቶስ ጋር ነው። አይገርምም? ራስህ ክርስቶስ ነው፣ አካልህ አንተ ነህ። በሱ ስትመላለስ፣ በብርሃን ስትመላለስ ነው ህብረት የሚኖርክ። ዋው 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 ዋው! ቀጥሎ ምን ይላል? ብታጠፋ እንኳን ብትታመም፣ አንዱ አካል እንኳን ቢታመም በክርስቶስ ይታከማል። ይታከማል። ለምን? በብርሃን እየተመላለስክ ነው። እሺ፣ አይገጥምህም ማለት ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። በቃ ይሄ ነው ቅድም ያልኩ አሁን ያልኩ ነገር። ያነጻናል። በብርሃን እንድንመላለስ የሚያደርገን ማን ነው ማለት ነው? የልጁ የክርስቶስ ደም ምን ይላል? ከኃጢአት ሁሉ ያነጻል። ልብስ ሲቆሽሽ በምን ስታጥበው ነው የምትነጻው? በውሃ። ሌላ ዋና ደግሞ ሳሙና አለ። አሁን ሳሙናውን አጥበ በውሃ አጥበ ስትለው ምን ይላል? ይነጻል። ሁልጊዜ ማጠብ አለብህ አይደለም? አዎ። ስለዚህ ኃጢአት በሰራ ቁጥር ንስሐ መግባት አለብህ። አለቀ። እየተመላለስክ ልታጠፋ ትችላለህ። የልጁ አለ መሀል ላይ የከተተው ለምንድን ነው? የልጁ የኢየሱስ ክርስቶስ ደም ከኃጢአት ስለሚያነጻ። እሺ ወደ ታች ደግሞ እንደ አሁን ኃጢአት የለብንም ብንል ነው ያለው። ራሳችንን እናስታለን። ኃጢአት የለብንም እንጂ ኃጢአተኞች ናቸው ነው የሚለው። እስቲ ሂድበት። ኃጢአት የለብንም ብንል ማለት አንደኛ በክርስቶስ ኢየሱስ ጽድቅን ሳናገኝ ወይም ደግሞ ጻድቆች ሳንባል ኃጢአት ነበረብን። አንድ ኃጢአተኞች ነን እንጂ ኃጢአተኞች ነው የሚለው። ኃጢአት ነበረብን፣ ኃጢአተኞችም ነን፣ ኃጢአትም ነን አይደለም? የኃጢአት ባሪያም ነን አይደለም? ኃጢአትም እንሰራ ነበረ፣ በኃጢአት እንመላለስ ነበረ። አንድ ሁለተኛ ደግሞ ኃጢአት የለብንም ሲል በክርስቶስ ሕይወት ሆነን ስንመላለስ ኃጢአትን አንሰራም ብንል ወይም አንበድልም ብንል ምኖች ነን አለ? ኃጢአት የለብን እና እንትን ይለናል። አንተን ኃጢአት የለብንም ብንል ራሳችንን እናስታለን። አሁን ኃጢአት አለብን ግን ኃጢአተኞች አይደለንም። ምን ብለን ነው የምንሳሳተው? ጻድቅ እኛ አይደለም፣ ጻድቅ ጽድቃችን ከኛ ነው እንላለን። ኃጢአት የለብንም ብንል ጽድቃችን ከኛ ነው እንላለን። ከክርስቶስ በነፃ የተሰጠንን ጽድቅ ብርሃኑን ያገኘ ነው ከሱ ስለሆነ ብርሃንም ብንሆን ከሱ የተነሳ ነው። ጻድቅም ብንሆን ከሱ የተነሳ ነው። ዋው! ስለዛ ኃጢአት የለብንም ብንል አይደለም ስለኛ ኃጢአት የሆነውን ክርስቶስ ስለኛ ኃጢአት ደሙን ያፈሰሰውን ክርስቶስ እንክዳለን። ለምን? እኛ በራሳችን ጻድቆች ነን እንላለን ማለት ነው። እሺ የመጨረሻ ወደ ታች እንበልና ወደ እንግዶች እንገባለን። እሺ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው። በኃጢአታችን ብንናዘዝ ይሄን ምን ያደረጉና ንስሐ ብንገባ በኃጢአታችን በሰራ ነው። አሁን በወደቅንበት ኃጢአት በሰራ ነው እንጂ ሳሰራ ኃጢአተኛ አትባል። ብንጸጸት ከአመፃ ሁሉ። አመፃ ምንድን ነው? ከኔ የሆነ ነገር አለኝ እኔ ጻድቅ ነኝ በራሴ ማለት ቅድም ያነሳ ነው። አየው ይቅርታና አዲስ ኃጢአት የለብኝም ማለት ሁልጊዜ እኔ ኃጢአተኛ ነኝ። ሁሌ በተለይ በሃይማኖተኞች በኦርቶዶክስም በሌላ ሁሌ ኃጢአተኛ ነኝ እኔ ይላል።
ያ ሰው ሁሌ ኃጢአተኛ ነኝ ካለ አላመነም ማለት እኮ ነው አይደል? አላመነም። ከክርስቶስ የሆነ ጽድቅ የለውም፣ ህብረትም የለውም። በብርሃንም እየተመላለሰ ህብረት የለኝም እያለ ነው። የኃጢአት ባሪያ ገብረስላሴ ብራዘር ከክርስቶስ ጋር ህብረት አለ። ከክርስቶስ ጋር ህብረት አለኝ ማለት ምን ማለት ነው? እስኪ ንገረኝ። አልገባኝም። እኔ ጥያቄ ግልጽ አይደለም። ከክርስቶስ ጋር ነህ ስትለኝ አዎ አልከኝ። ከክርስቶስ ጋር ህብረት አለኝ ማለት ምን ማለት ነው? እኔ በአንዲት ኦርቶዶክሳዊት ህብረት ውስጥ ስላለው በዚያች ህብረት ውስጥ ደግሞ ክርስቶስ ስላለ ስለዚህ ሙዚቃው ህብረት ውስጥ አለው ገባልኬው ክርስቶስ የለም። ኦርቶዶክስ የሚለውን እናውቃለን። ኦርቶዶክስ እንደሆንክ እንዴ እሱ ነው። ሁለቱ እያወሩ ስለሆነ ሚውት አድርጋ አንተ እስከዛ ድረስ በመድኃኒዓለም የለውም ልተኛ ነው ብሎ ስራ። እሺ ይኸውልህ ገብረስላሴ ችግር የለውም። እኔም ኦርቶዶክስ ነኝ፣ እሱም ኦርቶዶክስ ነው። አንተማ በሀሳብ እኮ ከኦርቶዶክስ ወጣሃል እኮ በቃ የለ በአስተምሮ ተለይተሃል። ማን ነው ለየው? ራስን የተለየው ማንም አልለየህም። ራስ ወደ ፈቅደህ ካስተምሮ የከሳሽነት መንፈስ ከሳሻችን እኮ ተጥሏል። ከሳሻችን እኮ ተጥሏል። ዲያቆን አዲስ ቆይ ለገወ ከምትለዋን መልካ ኢየሱስ ላይ ያለው ለገወ ያለው የሚለውን አጥንተህ ከክርስቶስ አውጥተህ ሌላ ማለት ስለምትፈልግ ያንተ ችግር አሁን ምን ይላል መሰለህ? አንተ ኦርቶዶክስ አለመሆንን ላስረዳህ አንድ ሁለት ብዬ አንተ ኦርቶዶክስ አለመሆንን ላስረዳህ። ማን አንተ ከኦርቶዶክስ አይደለም። አንተ ቅድምም ለጥፈህ ሰው ፎቶ አይደለም አንተ ከኦርቶዶክስ ቤተክርስቲያን መውጣት ላሳይ ከፈለክ ሰላም ለኪ ስዕልን ሳል ሰላም ለኪ ስዕልን ሳል ዝም ብለህ ስዕልን ሳል እንደዛ አይነት ጉዳይ እንደዛ ሳይሆን ዝም ብለህ ስዕልን ሳል ከምታስተምረው ከቃልህ የተነሳ ይኸውልህ አይ ስዕልን በርካታ ሪከርድ አለኝ እሱን እያወጣው ላሰማህ። ኦርቶዶክሳዊ ቤተክርስቲያን ማትለውን ስለምትል ኦርቶዶክስ አይደለም አንተ። ቆይ አንዴ አዳምጠኝ አንተ። ቆይ አንድ ወንጌል መናገር አይችልም። ወንጌል ቆይ ከክርስቶስ ወጣ እስካሁን ስትናገር የነበረውን ላስረዳ። ጥያቄ ልጠይቅ። ሐዋርያቶች የምን ሃይማኖት ተከታይ ናቸው? የኦርቶዶክሳዊ ቤተክርስቲያን ሃይማኖት ማስረጃ ስጠኝ። ሐዋርያቶች ኦርቶዶክስ ተዋህዶ እንደሆኑ ማስረጃ ስጠኝ። ቤተክርስቲያን የኛ አሁን የምንከተላት ሃይማኖት አስተምሯ ምንጩ ከሐዋርያት ነው እኮ። ሐዋርያቶች ኦርቶዶክስ ተዋህዶ ሃይማኖት እንደሆኑ አሳየኝ እኮ። ትምህርቱ የኛ አሁን የምናስተምረው የምንናገረው የምንማረው ትምህርት የኛ ሐዋርያቶች ገድልን አስተምረዋል፣ ታምራትን አስተምረዋል። የቱ ጋር ሙሉ የሐዋርያት ስራ እኮ በገድላትና በታምራት የተሞላ ነው። አሁን ቤተክርስቲያን አሁን ሐዋርያቶች ታምረ ማርያምን ሌሎች መጽሐፍቶችን ይዘው አስተምረዋል እንዴ? እኛ ኦርቶዶክሳውያን ታምረ ማርያም በሐዋርያት ጊዜ ነው የተጻፈው ወይስ በዮሐንስ አፈወርቅ ጊዜ ነው የተጻፈው? እኔ እመጣብሃለሁ። እንዲህማ ካልክ ጨካኝ ካረጋችሁኝማ በጣም ጨካኝ ነው። ላስረዳህ አይደለ? ስለ ታምረ ማርያምና ስለ ሌሎች መጽሐፍት ጠይቀኝ። ታምረ ማርያም የቤተ ክርስቲያን መጽሐፍ ነው አይደል? አባ ዮሐንስ የተባለ ሰው ታምረ ማርያምን የጻፈው ዮሐንስ አፈወርቅ ነው ወይስ ሐዋርያቶች ናቸው? ሌላ ዮሐንስ፣ አንተ የማታውቀው ዮሐንስ አለ አይደለም? ሐዋርያቶች ናቸው ወይስ ሌላ ነው የጻፈው? እኛ እኮ ትምህርት የሐዋርያትን ተቀብለናል። ሐዋርያቶች ታምረ ማርያም ጽፈዋል ወይ? ጽፈዋል ታምረ ማርያምን? ሐዋርያት አልጻፉትም። ታዲያ ያልጻፉትን አሁን እኛ የተቀበልነው የምትለው እነሱ መቼ ኦርቶዶክስ ሆኑ? ወዳጄ ታምረ ማርያምን አልተቀበልንም። ለዛ እኮ ነው እኔ ኦርቶዶክስ አይደለም ያልኩህ። ይኸውልህ ለዛ ነው አንተ እኮ እኔ በጠየቀኝ እኮ ነው በጠየቀኝ ሰውን ኦርቶዶክስ ተዋህዶ ለማለት አቅምም የለም ልትወስንም አትችልም። ትምህርቷን ካልከኝ ቤተክርስቲያኒቱ የምታስተምረው ትምህርት አትቀበል ኦርቶዶክስ ትችላለህ። የመጀመሪያ ትምህርቷ ሐዋርያቶች ቅብብሎች ካልክ የሐዋርያቶች መጽሐፍ ቅዱስ ነው ወይስ ሌሎች መጽሐፍቶች ናቸው? እኛ መጽሐፍ ቅዱስ ብቻ ነን ለማይወድ ወዳጄ።
እኮ ሐዋርያቶች ሌላ አላቸው ወይ? ሌላ ያስተማሩት አዳምጠኛ። ታዲያ ሳሰባይ ታዲያ ተናገር ላስገብተህ ደግሞ አትሰማኝም። አንተ ደግሞ እኔ ጥያቄ ጠይቅና ጊዜ ልስጥህ። ሐዋርያቶች አዳምጠኛ አንተ እኮ ከመጽሐፍ ቅዱስ ውጭ የጻፉት አለ ሐዋርያቶች። እሱን አብራራ። ይኸውልህ ወዳጅ እንደዛ ነው። ድንቁርናን ለማራቅ አንዳንዴ መስማት ጥሩ ነው። እኛ ይኸውልህ መጽሐፍ ቅዱስ ብቻ አንልም። ለምሳሌ ቀለሜንጦስ መጽሐፈ ቀለሜንጦስ የሚባል አለ። እነ ፖሊካርፐስ አሉ። በጣም በርካታ በነገራችን ላይ እነ ዮሐንስ አፈወርቅ የጻፉት መጽሐፍ አለ። ሃይማኖተ አበው ላይ እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስ የጻፉት መጽሐፍ አለ። በርካታ መጽሐፍ አለ። ገብቶሃል? ለምሳሌ ይሄ የሐዋርያቶች የጻፉት ነው። ቆይ ሐዋርያቶች ጽፈዋል? ይሄንን አትሰማም እንዴ አንተ? አታዳምጥም? ሐዋርያቶች ጽፈዋል ወይ? አዎ በለኝ። ወይ አይደል? አልጻፉም በለኝ። የጻፈም አለ ያልጻፈም አለ። አሁን ቀለሜንጦስን ሐዋርያቶች ጽፈዋል? ከሐዋርያት መካከል አንዱ የጻፈው ነው። እኔ እኮ የምጠይቅ ለምን መሰለህ? እኔ እኮ ልቃወም አይደለም፣ ቅብብሎሽ አለ። እንዲህ አንተ ኦርቶዶክስ አይደለም ልትቃወመኝ ነው። ይኸውልህ አውቃለሁ። አልቃወምም። እኔ ተሐድሶ ጠባይ አይጠፋኝም ወዳጅ። አይ ነው ተሐድሶቹ ምን እንደሚሰሩ አውቃለሁ ወዳጅ። እሱ አውቃለሁ። በቃ ወደ እንትናችን ወደ ኢየሱስ እንግባ። በቃ እንደዛ ይሻላል። አንተ ኢየሱስ ኦርቶዶክስ እንዳይደለ ስለማውቅ በኦርቶዶክስ ላይ ወደ ኢየሱስ እንግባ። በቃ አንተ ገና እዚሁ ላይ ትንሽ ዮሐንስ አፈወርቅ እያልክ አሜን። መልኬ እዚሁ ላይ ትንሽ እንቆይና እኔ ልጠይቅህ። መጽሐፍ ቅዱስ አንቆይም። መጽሐፍ ቅዱስ ማን ነው የጻፈው? አንቆይም። መጽሐፍ ቅዱስ ማን ነው የጻፈው? አለቅህም ያልከው ገብረስላሴን ምንድን ነው አለቅህም ብለህ የጻፍከው? ሌላ ታሪክ እዚህ ይዛችሁ መጣችሁ። አሁን ወደ ወንጌሉ እንግባና ኢየሱስ ገብረስላሴ ቅዱስ ማን ነው የጻፈው? አበበናት አንተ እንደዚህ የጻን ልጅ ጥያቄ ነው። ምን ሰልችቶኝ እንትን ገብረስላሴ ቅዱስ ማን ነው የጻፈው? የጻን ልጅ ጥያቄ ነው መልኬ። የጻን ልጅ ጥያቄ ነው። መልስ ህፃናቶች የሚጠይቁት ይህንን ስንት እየነገርነው ከመጽሐፍ ቅዱስ እያለን ገና እሱ እሺ። ገብረስላሴ ኢየሱስ አማላጅ ነው አይደለም? ፈራጅ ነው ወዳጄ። አማላጅ ነው አይደለም ነው የጠየቅኩ። አይደለም ፈራጅ ነው። በጣም ጥሩ። እሺ ምልጅ እንትን ቅዱሳን አማላጅ ናቸው አይደሉም? ያማልዳሉ እኮ አማላጅ ናቸው አይደሉም? ያማልዳሉ አልኩ እኮ። ወደፊት እኮ ያማልዳሉ ማለት አማላጅ ናቸው አይደሉም? የስ ቅዱሳን አማላጅ ናቸው። አማላጅ የተባሉት ምልጃን ስላቀረቡ ነው። ስላቀረቡ በጣም ጥሩ። ዕብራውያን ላይ ኢየሱስ ምልጃን አቅርቧል። ለምን አማላጅ አላልከው? በለበሰው ስጋ መስቀል ላይ ተሰቅሎ ይኸውልህ ወዳጄ አባ እስራኤሎሙ ሲል ብትሰማው ደግሞ ያኛው ማዳመጥ አለብህ። ዛሬ በገነት ከኔ ጋር ትኖራለህ ያለውን የጠየቅኩህ ቅዱሳን አማላጅ የተባሉት ምልጃን ስላቀረቡ ነው። ኢየሱስም በዕብራውያን ላይ ምልጃን አቅርቧል። ለምን አማላጅ አትለው? ዕብራውያን ላይ አይደለም ያቀረበው፣ መስቀል ላይ ነው እኮ። ምልጃን አቅርቧል አላቀረበም ብሎ እኛን ተገብቶ ተናገረ። ሰው ስለሆነ ምልጃን አቅርቧል አላቀረበም። አንተ ወንድሜ ስገባ የሚውት አድርግ። ከአንተ ጋርም ጊዜ ሲኖረኝ ያወራል። ጆሮህ ግን ይሰማል ወንድም አለ ወይ? እኔ መናገር አልችልም፣ ንግግር አልችልም። ኤፍሬም አንዴ ኤፍሬም ግባ ሰማኝ እንጂ መቼ የተናገርኩት አይ ሁለታችን ማለት ኤፍሬም ይግባና ምንድን ነው ያልኩት? አሁን አንተ ምን እንዳልኩ ንገረኝ። ኤፍሬም አንዴ ኤፍሬም አንተ ማለት እንድንቀጥል ከገብረስላሴ ጋር ስለፈለግኩ ቅዱሳን አማላጅ የተባለው ምልጃ ስላቀረቡ ነው አለኝ። ክርስቶስም ምልጃን አቅርቧል። ለምን አማላጅ አትለውም ነው የጠየቅኩት። እሱ አሁን አንተ እንደምትለው አላልኩም። እኔ አንተ እንደምትለው አላልኩም። እሱ አሁን ምልጃን ያቀረበበት የሚለው ቅዱስ ጳውሎስ ዕብራውያን ላይ የገለጸበት ያ በስጋ ወራት የሚለውን ነው የገለጸው። ገብርኤል አሁን በምንም ቢሆን እኔ እኮ ኤፍሬም እነሱ ምልጃን ስላቀረቡ አማላጅ ካላቸው ክርስቶስም ምልጃን አቅርቧል። ስለዚህ አሁን ስጋውን ትቶት ነው የሄደው። በስጋው ወራት የሚባለው እኮ ልንመጣ እኮ ነው። ስጋ ወራት የምንለው ታዲያ እና በዚህ በነበረበት ስጋው ከእሱ ጋር አይደለም። አሁን አንዴ ስጋው እኮ አለ ኤፍሬም፣ አትሸወዱ። እኔ እኮ አንተን አሁን እንድታወራ አይደለም ምን የፈለጉት ስጋውን ትቶት ነው ጠይቅልኝ ነው አይደል? ስጋውን ትቶት ነው። ቆይ አዲስ ከእንትና ጋር ከገብረስላሴ ጋር ጊዜ ነው ኤፍሬም እኮ በማለት ገብረስላሴ ጋር ምንም የማወራው ነገር የለም።
5:7 ላይ የሚለው እንደዛ ነው። አንተ እኮ እኔ ማብራሪያ ስጠኝ አልኩ፣ መሀል ላይ ግባና አናግልኝ አልኩ። አንተ ደግሞ ዝም ብለህ ገብርዬ፣ እሺ በቃ ቀጥልሽ። ምን አይነት እንትን እንድትል እኮ ነው። ገብረ ስላሴ ሌላ ነገሩ ሲገባ እንድትመልሰው ነው። እንዳንጫጫው መልስለት። በቃ እሺ፣ ችግር የለም። አስረዳው በቃ። አሁን እስቲ ይንገረን፣ መጀመሪያ ስለ አማላጅ ይንገረን። ፈለገ ኦርቶዶክስ ከሆንክ ኦርቶዶክስ የምትለውን ነግርህና ካራ ነው ይከርከር። መጀመሪያ ለገቦ ከሚለው መልካ ኢየሱስ ላይ ዳጣን። አንተ እኮ ምርጥ ማይም ድል በማይም እኮ ነው። አንተ አሁን ስለምን ማየገቦ ምን እንደሆነ ሳታውቅ ዲያቆን ነህ ትላለህ። ካራ ነው ወይስ ኦርቶዶክስ ነው? ውጣ አንተ ጋር እኔ ማውራት አንተ እኔ ጋር አታወራም። አይዘ አቅም የለህም። ማየገቦ ምን እንደሆነ የማታውቅ ገቦ ምን እንደሆነ ስትባል ማሰሮ ያልክ በቃ ማሰሮ ያልክ ገቦ ማሰሮ ያልክ በቃ ኦርቶዶክስ ጋር የስድብ እኮ የመጨረሻ የከሳሽነትና ማሰሮ ያልክ አዲሴ ገና ጀማሪ ዲያቆንሽ ተዋት። አዲሴ ገና እሺ። ገብረ ስላሴ እናንተ ቆይታችኋል። ገብረ ስላሴ ምልጃ ማለት ምን ማለት ነው? ምልጃ ማለትማ እንዴት ምን ጥሬ ቃሉን ነው የፈለግከው? ምኑን እንዴ አንተ በቃ ምልጃ ጠየቁ። ቃል ምልጃ ማለት ምን ማለት ነው? ኮደ የቃሉን ምን አይነት ዴፊኒሽን ሌተራል ዴፊኒሽን ነው የፈለግከው ወይስ ምንድን ነው? አሁን ምልጃ ምንድን ነው ማማለድ የሚለው ምናምን ቃል ነው የፈለግከው? እኔ እኮ ጠየቅኩህ። ምልጃ ማለት ምን ማለት ነው አልኩህ። በቃ በምን በለው ንገረኝ። እኔ ግን ማርያምን ሀያ ግዕዝ ሁካይብ ከሚል ፊደል ቆጣሪ ጋር ቁጭ መነጋገሬ በራሱ በጣም እያሳፈረኝ ነው። ኢየሱስ ከማን ጋር ነው ያለው? ምሳሌ ሚስቴን ኢየሱስ ከማን ጋር ነው ያለው? ኢየሱስ ከማን ጋር ነው ያለው? አሳ አጥማጆች ናቸው አይደለም? የማይመጥን ከሆነ ውረድ። በቃ ደህና ሁኑልኝ ኤፍሬም። እነዚህ ምርጥ አይወድም እኮ ኤፍሬም። ስለ ኢየሱስ አይወያይም። ስሙን አይጠራም። እየነገርኩህ አይደል? ስለ ኢየሱስ ልንገርህ፣ አዳምጠኝ። ኢየሱስ ማን ነው ካልከኝ ልንገርህ። ይኸውልህ ጥቅልል አድርጌ ጥር ባለ ቋንቋ ልንገርህ። ኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ እኛን ሊያስተምረን ሊያድነን የመጣ ስል ያልነበረ ማለት አይደለም። ስጋን የለበሰ ሰው የሆነ ቃል ነበረ ተብሎ በከዊን የተገለጠ ሰው የሆነ አምላክ ያልሆነ አንተ መስማታችንም እንዴ ዲፍነስ ግን ያጠቃህ ሳትሆን አትቀርም። ሰማኝ እንጂ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ስጋ ሆነ ይላል አይደለ? አረ ከዛ በፊት ስጋ የሆነው ቃል እግዚአብሔር አለ። ከዛ በፊት 18 አንተ ይሄን ማይም አስወጣው በእናትህ። ይሄ ማይም እያለ እኮ መናገር አይቻልም። ዘሎ 18 እንዴ ያ ብርሃን ሆኖ እንደመጣ አትናገርም? ለተቀበሉት ምናምን ሁሉ አትናገርም እንዴ ኢየሱስን? አዳምጠኝ መጀመሪያ ሰማኝና ስህተቴን ታረመኛለህ። እኔ አሁን መጽሐፍ ቅዱስ ልተረጉምልህ ሳይሆን የመጣሁት ጠቅለል አድርጌ የክርስቶስን የማዳን ስራ ነግርህና ከዛ ስህተት ከሆንክ ታረመኛለህ እኮ። ቆይ ኢየሱስ በስጋ ወራት አላማለደም? እስኪ አዳምጠኝ ወዳጅ፣ መጀመሪያ ሰማኝ። እሺ እምቢንንማ መቼም አይልህም ይላል። ያ ቃል ጎበዝ ነው። በቃ ደህና ሁኑልኝ። በቃ ደህና ሁኑ። ቻው። አንተ ሂድና አባ ዮሐንስ እንትናቸው ማይም ነህ አትሰማም። እኔ አበጥሬ ስለ ሚስጥረ ስጋዌ ልንገርህ። አባ ዮሐንስ አንተ ሂድና እሳቸው እኔ እንዳንተ ከርሳ ማለት ነው በገዛ ልገዛ። አንተ ስማ አባ ዮሐንስ እንዲህ ናቸው ትላለህ። ገቢኒያም ጋር እድሜ ልክህን አንተ ገንዘብ እኔ እኮ እሳቸው መቶ ምናምን ቤተክርስቲያን ሰርተዋል። አንተ ገና ይህ ሰውዬ ያጠናው ማለት ነው ለከርስኪ የሚለው አባ ዮሐንስ ያጠናው አይደለም። ለከርስኪ የሚለው ዘኬ ቤት ለዘኬ ቤት ከመሮጥ ውጭ ምንም የሚያውቀው ነገር ወንድም ዲያቆን አዲስ ወደ አንተ ደግሞ እንምጣ እስቲ። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። መልካም ጊዜ አንተ እዚህ ቤት መጥተህ ገብተህ አታውቅም አይደል? አውቃለሁ። የማታውቀው ቤት ብድግ ብለህ ሚውት አንስተህ እንትን ማለት አካውንት አዲስ ሌላ ቤት ነው እንጂ የማታደርገው ነገር
እኛ እናቅም። ማን አንተ? እኔ ዘኬ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ነህ? አዎ። ሐዋርያቶች ኦርቶዶክስ ተዋህዶ ሃይማኖት ተከታይ ናቸው እንዴ? ኦብቪየስሊ። ማስረጃ ትምህርታቸው እኮ ትምህርታቸው ምን ትምህርታቸው አሁን ያለው በኦርቶዶክስ ተዋህዶ እምነት ብቻ ነው ያለው። የሐዋርያትን ትምህርት ሙሉ በሙሉ የሐዋርያት ትምህርት ወንጌል ነው አይደል? የሰበኩት አይደለም። መልኬ ቆይ ኦርቶዶክስ እና ተአምረ ማርያም ሰብከዋል። የተሰየመው መቼ ነው? ከሁለት ሰው ጋር ማውራት አልችልም እና ተራ በተራ ሁለታችሁንም ማውራት እችላለሁ። ቆይ በሐዋርያት ጊዜ ነው ኦርቶዶክስ ተዋህዶ የተባለው ወይስ በማን ነው? ስያሜው በኒቂያ ጉባኤ ነው። ግን ከዛ በፊት ለምን አልተሰየመም? አንተ አሁን ፈለገ ስትል አይደለም የተወለድከው። አይደለም መልኬ ስያሜው አይደለም ትምህርቱ። መቼ ነው? ዲያቆን ማለት ምን ማለት ነው ወንድሜ? ጣልቃ መግባት ትወዳለህ? ኢንተራፕት ማድረግ እኔን እንደ ገብረ ስላሴ ልታደርገኛችን። ተረጋጋ። ስም የተሰጠው መቼ ነው? ጣልቃ አትግባ። አንዳችሁ ጠይቁኝ፣ አንዳችሁ የሚሉት አድርጉና እየጠየቅኩ ነው። አትዘዝ። እዚህ መጣ በኒቂያ ጉባኤ በ325 ኦርቶዶክስ ተባለ እንጂ ከዛ በፊት ቆያ ጠየቀኛ ላብራራለህ። ቶሎ ማውራት መለስክ ተጠብቀው እንጂ አሁን ደግሞ ይጠይቃ መለስክ እኮ። እሺ አንዳችሁ የሚሉት አድርጉና ከአንዳችሁ ጋር እኮ በ325 ኦርቶዶክስ የሚለው ኦርቶዶክስ ተዋህዶ የሚለው ስም በዛም አይደለም ግን ይሁን ብለን እንቀበልና ነው። በስንት ነው ንገረኝ እኮ? በ325 ተቀበልኩ እኮ። በ325 ኦርቶዶክስ ተዋህዶ በዛም አይደለም አልከኝ ብዬ ነው እኮ። በቃ ተቀበልኩ። ግን ተቀበልኩና በሱ እንውሰደውና አንዳንዴ ሪያሊቲ ሪላቲቭ ነው አይደለም? ትሩዝ ሪላቲቭ ነው። ስለዛ ሪላቲቭሊ ልቀበልህና በ325 ኦርቶዶክስ የሚለው ተዋህዶ የሚለው ስም ተሰየመ ብለን እንውሰደውና በ325 የነበረ አንድ ሐዋርያ ነበር። ሐዋርያት ሳይሆን በሐዋርያት እግር ስር የተተኩት ሐዋርያ ነበር ወይ? ሐዋርያት አይደለ? ሐዋርያት የኦርቶዶክስ ተዋህዶ ሃይማኖት ተከታይ ናቸው አልከን አይደል? አንድ ሐዋርያ ነበር በ325። ሐዋርያ ማለት ሐዋርያት ናቸው በ325 የነበሩት። ሐዋርያ ማለት ወንጌል ዞሮ ለዓለም የሚሰብክ ሐዋርያት ስትል 12ቱ ሐዋርያት ነው። በጌታ ክርስቶስ 325 ነው እንዴ እድሜያቸው? ቆይ ሐዋርያት ስትል ግልጽ አድርግልኝ። የጠየቀህን ይኸውልህ መልስለት። በዛን ጊዜ ነበሩ ሐዋርያቶች በ300 ጊዜ ነበሩ አለ። ክሊር አድርግልኝ። ሐዋርያት ስትል ከጌታ እግር ስር የነበሩ 12ቱ ነው የምትለኝ? እነሱ ኦርቶዶክስ ተዋህዶ ነበሩ አልከን አይደለ? ኦልራይት። እነሱ ኦርቶዶክስ ተብሎ ሲሰየም በ325 ነበሩ፣ በስጋ ነበሩ። ስለዛ ኦርቶዶክስ ተዋህዶ ናቸው ማለት እንችላለን። ጠየቀኝ ልመልስልህ። በደንብ አድርጌ አብራርቼ ልመልስልህ። መለስክልኝ። ፍርዱን ለፈራጁ ለሰሚው። ምኑ ነው የመለስኩልህ? ለሰሚው ናቸው አልከኝ። በቃ ሐዋርያቶች እንደተሰበሰቡ ታውቃለህ አይደለ? ዚክ አይደለም፣ እንግሊዝኛው በደንብ አንብብ። ዛክ ነው የሚለው። ችግር የለውም። ኦኬ። ሐዋርያቶች በሐዋርያት ሥራ 15 ላይ ተሰብስበዋል አልተሰበሰቡም? ሐዋርያት ሥራ ማለት ምን ማለት ነው? መልክ አብሬ ልጠይቅህ። ተሰብስበዋል አልተሰበሰቡም? ሐዋርያቶች በአንድ ጉዳይ ላይ ተሰብስበው ነበር አይደል? እሺ ቀጥል። ተሰብስበዋል አልተሰበሰቡም? ቀጥል፣ ሀሳብህን ጨርስ። እኔ እኮ አውቃለሁ ሳቅህ ምናምን በቃ የሆነ እንትናቱ ኖ ምን መሰለህ፣ አሁን ምን አልከኝ መሰለህ? ተሰብስበዋል አልተሰበሰቡም? ሐዋርያቶች ጥያቄ ጠየቀኝ። ተሰብስበዋል አልተሰበሰቡም? አንዱን እናድማዋ። የእነሱ መሰብሰብ እኮ ሐዋርያቶች ተሰብስበዋል አልተሰበሰቡም? አይሰበሰቡም። በአንዱ መንፈስ ቅዱስ ስለሚመሩ ሐዋርያቶች በስጋ የሆነ ጉዳይ ገጥሟቸው ተሰብስበዋል አልተሰበሰቡም? ሀብት ማን ነው መልካሙ? እዚህም እዛም አትርገጥ። አንዱን እያደማን እኔ እኮ ሐዋርያቶች ኦርቶዶክስ ናቸው እንዲህ ነው ስላልከኝ፣ ኦኬ። ሐዋርያቶች በአንጾኪያ ተሰበሰቡ አይደለም? በአንጾኪያ ተሰበሰቡ አይደል? ጌታ ድረስ እንመጣለን። መጀመሪያ እኔ ነኝ አይደል የጠየቃችሁ? ስለፈጠረክ የተጠየቀውን መልስ። ራስን በጣም እንደ ጉብዝና ብለህ በአንጾኪያ ሐዋርያቶች ለመጀመሪያ ጊዜ
ክርስቲያን ሲባሉ ተሰብስበዋል አልተሰበሰቡ? እሺ ክርስቲያን ተብለዋል በአንጾኪያ እኮ ተሰብስበዋል አይደል? አዎ። ለምን ያኔ ኦርቶዶክስ ተዋህዶ ብለው አልሰየሙ? ኦርቶዶክስ ተዋህዶ ምን ማለት እኮ ምን አቃታቸውና ነው 318 ሊቃውንት ተሰብስበው እንትን ያሉት? ለምን አቃታቸው? ሐዋርያቶች ኦርቶዶክስ ከሆኑ እኛ ኦርቶዶክስ ተዋህዶ ነን ብለው ለምን አልተናገሩ? ምን አቅቷቸው? ይሄ ነው አሁን ያንተ ትልቁ ችግር ምን መሰለ? ነገሮችን አለመረዳት። ኦርቶዶክስ ማለት ምን ማለት እንደሆነ አለመረዳት። እኔ አሁን ጥያቄ ብቻ መልስልኝ። ኦርቶዶክስ ተዋህዶ ነን ብለው ስብሰባ ያደረጉ ጊዜ ከዛሬ ጀምሮ እኛ ኦርቶዶክስ ተዋህዶ ነን ብለው ለምን አልተናገሩም? ራይት ሲጀምር ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋህዶ ብቻ ነው ተዋህዶ የምትል የጨመረችው። እሱ ምን እነግርሃለሁ። አሁን ምን መሰለህ ትጠይቃለህ፣ አብረኝ ታወራለህ። አሁን ቅድም ምን አልከን? 325 ዓመተ ምህረት ኦርቶዶክስ ተዋህዶ ሃይማኖትን የሚለውን ስያሜ ሰጡ ካልከኝ ሐዋርያቶች አቅቷቸው ነው ወይ ሲሰበሰቡ እኛ ኦርቶዶክስ ተዋህዶ ነን ያላሉት? መልካም ጠየቀኛ። ሚዩት አድርግና ስማኝ። አሁን እኮ አብረህ እያወራህ ትጠይቀኛለህ። ሳውራ አብረኝ እንድትገባ ነው፣ ሐዋርያቶች ጋር እንድትገባ ነው። ሌላ ነገር እንድትገባ ሚዩት አድርግ። ሂድና ሐዋርያቶች ለምን እንዳላሉ እስቲ ንገረኝ። በቃ ለምን እንዳላሉ ልነግርህ እኮ አብረኝ ካወራህ መስማት አትችልም። እና ሚዩት አድርገህ ስማኝ። ሚዩት አድርግ ከዛ ስማኝ። አትጨነቅ። መጀመሪያ ፈታ ብለህ ስለ እምነት ስለሆነ የምናወራው ፈታ ብለህ መስማት ነው። ኧረ በእናትህ አንተኛ እየቃምን አይደለም እንደዚህ አይነት ወሬ። ሂድና እዛ ዱብዬዎች ጋር ስማኝ። አትጨነቅ። ዝም ብለህ ስማኝና ወይ ላስወጣ ነው በእናትህ። እንደዚህ አይነት እንትኖች እኛ አይመቸንም። ራሱን በጣም ሰቀለብን እኮ በ325 አለን። በ325 አይደለም በኋላ ራሱ ተናገረው። አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋህዶም የተመሰረተችው በ325 ሳይሆን የዛሬ 60 ዓመት። ሰላም ላንተ ይሁን። አንተ ግን በእናትህ ስጠፋ የሆነ ነገር ምን ሆነ ብለህ እንኳን በውስጥ እንኳን ሰው እንትን ብላደ በጣም አዝናለሁ። በጣም አይ እንትን ብለህ ነዋ። ከዚህ በፊት የተናገርከው ነገር ስላለ ነው። ምን አልክ? አንዳንድ ጊዜ እኔ በጸሎትም ቆያለሁ ራሴና ያለውኝ ስላልከኝ እኔ እንደዛ ነገር ነው። አንተ ዛቻ ነው እንዴ? ስልኩን በቃ እኮ ዘጋሁት። መልኬ መነፈክሽ ዛቻ ቢያደርጉ ምን ያመጣሉ ብለህ ነው? መልኬ መነፈክ ይሄን አውርደው። መልኬ መነፈክ ወይኔ እኔ አባት ማን ነው? አሳዘንከኝ ማርያምን። ማን የመነፈከው? አንተና በምን? ኧረ ተወኝ። በጣም ብታሳዝን የበግ ለምድ የለበሱ አንድ ወንድ የሆነ ተገኘሽ። ምንድን ነው የበግ ለምድ? ተባኖባል። መልኬ ምንም ይኸውልህ መልኬ አንዳንድ ሰዎች መጥተው ሊያዘጉ ይችላሉ። እነሱን አትስማቸው፣ ጆሮውንም አትስጣቸው። አንተ ስለ ሃይማኖት አይደለም እየተናገርክ ያለው፣ ስለ እውነት ነው እየተናገርክ ያለው። እና እውነትን ስትናገር ሰው ሁሉ ሊቀበል ይገባል። የትኛውም ሃይማኖት የሆነ ሰው እውነት ክርስቶስ ነው፣ ስለ ክርስቶስ ነው የምትናገረው። አንተ ሃይማኖትን አይደለም እየሰበክ ያለው፣ ክርስቶስን ነው እየሰበክ ያለው። ቀጥልበት። ዲያብሎስ አይወድም፣ ስለ ኢየሱስ እንዲሰበክ አይፈልግም። እውነት፣ መንገድ፣ ህይወት የሆነውን ኢየሱስ ክርስቶስን ሰዎች ሁሉ አምነው ህይወት እንዲሆንላቸው ዲያብሎስ አይፈልግም። ስለዚህ ጦርነት ያስነሳባል፣ ስልክ ያስደውልባል፣ ያዝትባል። ምን ሌላ ነገር ተናገርኩኝ? የተለየ ነገር እኮ አልተናገርክም። አንተ እምነት ጠርተህ ይዘታላልክ የተናገርክ ያለው ህይወት የሚሰጠውን የእግዚአብሔር ልጅ ኢየሱስ ክርስቶስን ለሰዎች እየተናገርክ ነው ያለው። በዚህ የሚበሳጭ ጠላት ይበሳጫል እንዴ? ይሄ እኮ አንተ ስለ እምነት የተናገርከው አንድም ነገር የለም። እንደውም በደረት ላይ መስቀል አድርገህ ኦርቶዶክስነትን ሁሉ በተደጋጋሚ ካለው ለሰዎች ሞራል አንፃር እንደዛ ስታደርግ ሁሉ አይሃለሁ። ጥሩ ነው። ለአንዳንድ ላልገባቸው ሰዎች እንደዛ ግን ስለ ኢየሱስ እየሰበክ እነሱ ደስ ሊላቸው ሲገባ ይሄን አልጥላቻ ከየት ወገን እንደሆኑ ራሳቸውን መመርመር አለባቸው። ኢየሱስን እኮ የሰበከው ሌላ ነገር የሰበከው ይሄን እንዴ ዓለም ሁሉ የሚድንበትን በፊት እኔ አሁን ሻል ያለ መንፈስ ይኖራል ብዬ ነበር፣ ግን የባሰ መንፈስ ነው ያለው። በፊት
በሳምንት ነው ከቤት ጥያቄ ጠይቄ በሳምንት ነው ከቤት የተባረኩት። ከ20 ምናምን ዓመት በኋላ የተገናኘ ነው። በዛን ጊዜም ስደት ነበር። ቤተክርስቲያን ዝም ብላ ዲያቆኑንም ካህኑንም ምን ትከትና ወይ መጽሐፍ አያነቡ ወይ ምን ያሄዱ ምንም በቃ እንትን አትበሏቸው። ያኔ ደግሞ እነ ዘበነ እነ ምረት ምናምን ወጥተው ስድብ ብቻ አትጠጓ ቤት ምናምን አንድ ጋንጩ ምናምን እያሉ ሁሉ ስም ያወጡ ነበር። እና ይህንን መከራ ለእኔ አዲስ አይደለም። አሁን ግን ቤተክርስቲያን ያላት ትምህርትና ያላት መጽሐፍ ቅዱስ በሚገርም ሁኔታ ይህን ነገር ሰምቼ መጣሁ። ኦኬ እኔ እኮ ስመጣ ዝም ብዬ አልመጣም። ከ24 ዓመት ከአንድ ስፍራ ቆይታ ወደዚህ ስትመጣ አስበው ምን አይነት እውቀት እንደነ ተመስገን ምናምን እንዳትሱ እነሱን ተዋቸው። እነ ተመስገን ያው ቁጭ ብላ ደምሮ እንደነ ተመስገን እንደነ ቢናም እንዳታስቡኝ። እኔ በጣም 10 ዓመት ነው የፈጀብኝ እና ግን መጽሐፏን ቤተክርስቲያኗን ምናምን አወቅኳት። እዛ ነው ኮርስ ስወስድ ነው ያወቅኩት። እንደምረው ምን ሆነዋል? ልክ አይደሉ? ተዋቸው እነሱ ቢዝነስ አውቆ እዚህ ጋር የሆነ ነገር ሂድና በነጋታው ለይቅርታም ጊፍት ይሰጠዋል፣ ላጠፋበትም ጊፍት ይሰጠዋል። በቃ እንዲህ ነው ጨዋታቸው እነሱ። አሁን ይህን ሰሞን አይተዋል። ተመስገን የሚያደርገው ምንድን ነው? ገዳም ሩጫ እንዴ! ስንት ሰው እኔ አሁን ሊሄድ ነው አንድ ቦታ። አሁን ገዳም የሆነ ገዳም ይሄዳለሁ። ሱባኤ ልገባ አሁን አልነግራችሁም። ትልቅ ስራ ልሰራ ይሄዳለሁ ግን አልነግርም መቼ እንደሚሄድ ምናምን። ስመጣ መጣሁላችኋለሁ። ከዛ ዩቱብ ላይ ቪዲዮ ላይ ለቅላችኋለሁ። የክርስትና ስም እንሰጥና ጸሎት ታስደርግልናል። ኧረ እኔ እንትን አመጣልሃለሁ በእውነት ጸበልና እምነት። እኔ በጸበልና በእምነት ምናምን የፈውስ ነገሮች ተቃዋሚ አይደለሁም። ለምን ምን ይላል ፈውስ የልጆች እንጀራ ነው። በቃ እኔ ጸልይልሃለሁ እግዚአብሔር እዛ ያስቀር ብዬ እንዳይመልስ። እኔ እኮ ባህታዊ ነኝ። አሁን የክርስቶስ ባህታዊ ራሴን ለወንጌል የሰጠው ባህታዊ። ታዲያ የምን ራስን ለክርስቶስ ሰጠ እኮ። በቃ ባህታዊ እኮ ወንጌል ሰባኪ ነው። እኛንን እኮ እዛ ውስጥ ወጥፎ መጽሐፍ ቅዱስ ያልተናገረውን አንድ ባህታዊ እኮ ጸሎት አድርጎ ወጥቶ ወንጌል ካልሰበከ ምን ዋጋ አለው? ማን ይሰብክ ነው? አንተ እዚህ ካፌ ቁጭ ብለህ ካልሰበኩ ትላለህ። እሱ ደግሞ ጸሎት አድርጎ ይወጣል። ምን ጊዜም ይኸውልህ ከወንጌል እኮ ስላወጡት እነዚህ ደብተራዎች ምናምን የምትላቸው ከወንጌል አወጧት ቤተክርስቲያንን፣ ሃይማኖትን። ያኔ ሰው የፈለገውን ለምሳሌ ኤጲስቆጶስ እንደሚያገባ ዲያቆንም እንደሚያገባ ፍትሐ ነገሥቱ መጽሐፍ ቅዱስ ይላል። ሆን ብለው እንዳያገባ አድርገውት አሁን ዝሙት እንትና ወለደ መነኩሴ የወለደ ምናምን እንዴ ይችላል እኮ ተፈቅዶለት፣ ለምን አይፈቅዱለትም? መጽሐፍ እያለ ኤፍሬም ቤተክርስቲያኗን ከመጽሐፍ ቅዱስ አሁን አንተም ባህታዊ ከሆንክ በኋላ መውለድም እችላለሁ ነው የምትለን? ምንድነው ባህታዊ? ይኸው እኔ ባህታዊ ነኝ አላልከንም? ይኸው ኤጲስቆጶስ ያግባ ይላል። ኦኬ ፍትሐ ነገሥቱም ሁለቱንም እንዲህ ባሳየ አሁን ምን ይለዋል? የሆነ ጊዜ ማግባት ሲያበዙ ቤተክርስቲያን ሲጠፉ ጊዜ ነው የተከለከለው። እንዴ መጽሐፍ ቅዱስን ሰርዘ እንዲህ ትላለህ እንዴ? ላንብብልህ። ያው በጣም የሚገርም ፍትሐ ነገሥቱማ እንዲህ ቁጭ እኮ ነው ያደረገው የመጽሐፍ ቅዱስ። ያ መልኬ አሁን አይወለ ምን መሰለህ አንተ እንደዚህ አይነት ነገሮችን መጽሐፍ ቅዱስ ላይ በግልጽ ስታስተምር ሊቃወሙ አይገባም። ቃሉን ነው እየተናገርክ ያለው እና ግን ለእግዚአብሔር ነገር ደግሞ ጃንደረባ ራሱን የሚያደርግ ሰው አለ። ሐዋርያው ጳውሎስ ለምሳሌ አላገባ ይኸውልህ ሶስት ነገሮች ለምሳሌ በሰው የሚሰለብ አለ ለእግዚአብሔር ልክ እንደ ጳውሎስ ደግሞ እስቲ አስወሩ ነው እኛ የምናወራ። ፓስተር መልካሙ ወሬኛ ነህ እንዴ? ፓስተር አለ እሱ ባህታዊ ነው ብሮ፣ ባህታዊ ብለህ ጥራ። ኤፍሬም ማንም ኤጲስቆጶስ ቢፈልግ መልካምን ስራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቅፍ የአንዲት ሚስት ባል ልከኛ፣ ራሱን የሚገዛ እንደሚገባ የሚሰራ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን የሆነውን የማይከራከር፣ ገንዘብ የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር። ሰው ግን የራሱን ቤት እንዲያስተዳድር በራቅ የእግዚአብሔርን ቤተክርስቲያን እንዴት ይጠብቃታል? አየው
እንትን ይሄም ዲያቆኑም ያው የተቀየረ መሰለኝ ራሱ ዲያቆኑ ከዛ ፍትሐ ነገሥቱ አስቀመጠው። ከዛ ምን አረጉ? ፍትሐ ነገሥቱ ላይ መሰለኝ እንዳያገባ ያለው ፍትሐ ነገሥቱ ላይ መሰለኝ እንዳያገባ ያለው አይደል? እሺ ፍትሐ ነገሥቱን ላውጣልህ እንዲያገቡ ይላል ፍትሐ ነገሥቱ እንዴ? እኔ እኮ ምን ሆነ ፍትሐ ነገሥቱ በደንብ አስቀምጦታል እንዲያገቡ። ይሄ እኮ በማስረጃ ነው የሚያወራው ወንድም አለም በማስረጃ ፔትር አንድ የሚውት አድርገውና ቁጭል እኛ የኛ ስለሆነ አንዴ ቁጭል የኛ አትበለው እንዴ የኛ የሚባል የለም። የኛ የእናንተ ምናምን እውነት የኛ የእናንተ እሱ እኮ ተናገረ ያለው ሃይማኖት ሳይለይ ፔትር አንዴ ሚውት አድርገው አንዴ ተረጋጋ ምናምን የኛ ምናምን ተረጋጋ ብሮ የኛ የምናምን ትሩ ዘፋክ ኢየሱስ ይሁሉ ትሩ ዘፋክ አንተ ስለ ፓስተር ጠይቅ ፔትራ እየነገረ ነው ካወቅ እውነት ነው እየተናገረ ያለው አንተ ምንም መጨመር አይጠበቅም ሚውት አድርገው ምናምን ላይ ገብቼ እኮ አየሁ አዳምጥ አንተ ፓስተር እንደ ጠይቀው እዩ ጭፋን ጠይቀው አንተ አዳምጥ ሲነገርህ አዳምጥ የእውነት ቃል ሲነገር አትደንግጥ ሚውት አድርገው አትደንግጥ አትበል እውነት ክርስቶስ ሰውየው አትደንግጡ ሚውት አድርገው ቁጭል ፔትራ አትደንግጥ ኢየሱስ ክርስቶስ እግዚአብሔር ልጅ ያድናል ወንድሜ እና ድምጽን እንትን አድርገህ ትልቅነቴን አትነግረኝም ወንድም አለም እናንተም በል ትልቅ ሰው ሚውት አድርገው ታነገስ ታወጣለህ ብዬ ምን አወጣልሃለሁ? አንተ ነህ ያዋለድከኝ አንተ ነህ ታላቅ የኔ ታላቅ መጀመሪያ የታውቀ ነው እድሜ ትልቅ ሰው ትንሽ ሰው እንትን ያስታውቃል ትልቅ ሰው ይመስላል ያንተ ድምጽ ለምሳሌ በጣም ትልቅ ሰው ይመስላል በእዩ ጩፋ በጣም እንትን ብሏል ተጎድቷልና ሚውት አድርገውና ብቻ ያንተ ድምጽ በጣም የትልቅ ሰው ይመስላል እና በእዩ ጩፋ ተገርፋል እና እንትን በል ሚውት አድርገው ስድብ ለምታውቀው አንተ እውነት አታውቅ በጣም የሚያሳዝነው ነገር እውነት አታውቅ ይኸውልህ ወንድምህን ነው የሚነግርህን ስማ መጽሐፍ ቅዱስ አንብብ የእውነት ቃል ማለት ሚውት አድርገህ ቁጭ ያለ የተባልከው እንዴ ጆሮ አለን እኮ እኛ እየሰማን ነው ቃሉን ስማ ታዲያ ቃሉን ብትሰማ እንጂ ምን የነገረ ያለው የማን አስተጋቢ ነህ እንዴ የገደል ማሚቱ የማን እየሰማን ነው ሚውት አድርገው ወንድም አለም ሚውት አድርግ አንተ ራስህ ሃይማኖት አበዋለ ኤፍሬም ፍትሐ ነገሥት አለ ፍትሐ ነገሥት ገጽ 30 ነው እሺ ፍትሐ ነገሥት ገጽ 30 ላይ ፍትሐ ነገሥት ገጽ ቆይ ለአንድ ልጻፈው ምን ይላል ጻፈው ፍትሐ ነገሥት ገጽ 30 እሺ ሊቀ ጳጳስ ነው የሚለው ኤጲስቆጶስ ማለት ኤጲስቆጶስ ነው የሚለው አንዱ ኤጲስቆጶስ ሊሾም ቢወድ እነሆ በጎ ነገርን ወደደ አየህ ቅድሙን ነውር ያልተገኘበት ሰው ኤጲስቆጶስነት ሊሾም ይገባዋል አንዲት ሴት ያገባ ኤፍሬም ሰማይ አሁን እየሰማሁ ነው መልኬ አንዲት ሴት ያገባ በልቡ ከአኬት የነቃ ብልህ የሚረጋጋ እንግዳ መቀበል የሚወድ የቅድሙን አየው የተማረ አብዝቶ የማይጠጣ አብዝቶ የምትለዋ እንዴት ነች እዚህ ላይ ፈጥኖ የማይማታ ትሁት ይሁን የማይጣላ ገንዘብ ወዳጅ ቤተሰቡን ሰርቶ ቀጥሮ የሚያኖር ህይወት ላለው ልጆቹን ቀጥቶ ሰርቶ የሚያሳድግ መክሮ አስተምሮ በንጽህና እንዲኖሩ የሚያደርጋቸው ቤተሰቦቹን ሰርቶ ቀጥቶ የሚያስተዳድር ቤተ እግዚአብሔር ምዕመናን እንደምን ያስተዳድራል? እንዳይታበይ ሰይጣን ባመጣው ትዕቢት እንዳይያዝ አዲስ አማኒ አይሁን። ስለዚህ የስንት አንዲት ሴት ያግባ አዘዋል አላዘዘም? ሁለቱ አዘዋል። ይህም በኒቂያ ጉባኤ ነው ይላል በ325 በኒቂያ ጉባኤ ቆይ በኒቂያ ጉባኤ መጽሐፍ ቅዱስን ለመሻር ነው የተሰበሰበው። አየህ፣ በጣም አሪፍ አየህ፣ ተመለሰልኝ። አነበብኩት በ325 በኒቂያ ጉባኤ ከአገልግሎት ትልቅነት የተነሳ ጳጳስ ድንግላዊ እንዲሆን ተወስኗል አለ። አዲስ ውሸት ነው። አሁን ይሄ ውሸት ነው እና የሚለው እንዴት ውሸት? እሺ አሳየኝ። ውሸት ነው። ስማኝ የለም ምን አሳያለሁ እንዴ? ስማኝ ኒቂያ ጉባኤ በ325 ነው አይደል የተደረገው? ትክክል። መልካም። ፍትሐ ነገሥት የተጻፈው በስንት ዓመተ ምህረት ነው? ፍትሐ ነገሥት ደግሞ
እሺ በ15ኛው ክፍለ ዘመን በ1140 የሚበልጥ ይሁን በ700 ምናምን ዓመት ይበልጠዋል። ኒቂያ ጉባኤ ከፍትሐ ነገሥት በፊት ነው የተካሄደው አይደለ? አሁን ላለችው ቤተክርስቲያን የትኛው ይቀርባል በእድሜ? ይሄኛው ይቀርማል። ስለዚህ የትኛው ነው መመሪያ የሚሆነው? መሆን የነበረበትም አሁን በምናነበው ከሆነ ይሄኛው ፍትሐ ነገሥቱ ነው የሚሄደው። በፍትሐ ነገሥቱ ነበር መሄድ የነበረው። ስለዚህ ይሄ ነው ትክክል አይደለም። ኒቂያ ጉባኤ የኒቂያ የተወሰኑ እኮ አዳምጠኝ። እኔ ኒቂያ ጉባኤ የሐዋርያት ቅብብሎች ነው ያላቸው አይደለም? አዎ የሐዋርያት ቅብብሎች ነው። ትክክል። ጳውሎስ ሐዋርያ አይደለም? ሐዋርያ ነው። እና የጳውሎስን ቃል ነው የሚሽሩት እነሱ። ምክንያቱን እኮ ነገሩ ከአገልግሎቱ ታላቅነት የጳውሎስ ቃል በመንፈስ ሆኖ ነው አይደል የጻፈው? እነሱ አይደለም መልኪ በአገልግሎት ታላቅነት የተነሳ ከተባለ በስነ ስርዓት እንወያይ ከተባለ ኒቂያ ጉባኤ ላይ ከተወሰነ በፍትሐ ነገሥት ደግሞ ተነስቷል ማለት ነው። ያ ነገር አይደለም አየህ፣ ልክ ነኝ አይደለም? በፍትሐ ነገሥቱ አንስተውት ተነስቷል እኮ እንደዚህ ካለ ፍትሐ ነገሥቱ መጽሐፍ ቅዱሱን አየና አስተካከሉ። ተነስቷል ማለት። ስለዚህ አሁን የቱን እንቀበል እና የትኛውን አባት እንቀበል? መጽሐፍ ቅዱስና ፍትሐ ነገሥቱ አንድ አይነት ናቸው አይደል? አሁን የአገልግሎት ለእኛ ምን ይጠቅመናል? ምን ይረባናል? ለሁለቱም ሪፍረንስ የሚሆነው ቤተክርስቲያን ከመጽሐፍ ቅዱስ አውጥተው ሜዳ ላይ ጥለዋታል። ኤፍሬም አይገባም እንዴ? ኢየሱስን ሁሉ አስወግደውበታል። ኧረ መልኬ ተው መልኬ። ይሄ ቃል የማን ቃል ነው? ቤተክርስቲያን ማለት ቤተክርስቲያን መጽሐፍ ቅዱስን አወጣች ስትለረ መልኬ ተው። ይሄ ቃል የማን ቃል ነው? የእግዚአብሔር ቃል ነው። ሌላ የማን ቃል ነው? የእግዚአብሔር ቃል ስለሆነ የአሁኖቹ አባቶች አዩና እንደማ ከመጽሐፍ ቅዱስ ጋር ነው ኒቂያ ጉባኤ የወሰኑት ውሳኔ ልክ አይደለም ብለው አነሱና ከመጽሐፍ ቅዱስ ጋር ያለውን አስቀመጡ። ማነው እንኳን ኒቂያ አይደለም የቤተክርስቲያን እኮ የእምነት መግለጫውን እኮ በ1982 እንኳን የተጻፈውን እኮ እንቀበላለን እኛ አይደለም። ኒቂያን ቀርቶ አይደለም። ኒቂያ ጉባኤ እንደዛ የሚል ውሳኔ አልተላለፈም። የአርዮስን ነው የኒቂያ ጉባኤ የተወሰኑት ምን ናቸው? እሺ ንገረን እስኪ። ስለማልወድ እኮ ነው። ሐዋርያት በሰበሰቧት በአንዲት ቤተክርስቲያን እናምናለን። ኃጢአት የሚሰረይባት ጥምቀት አንዲት እንደሆነች እናምናለን። ቆይ ውሳኔያቸውን ያው እናንብብ። ቆይ ውሳኔያቸውን ከመጀመሪያ ይኸው ውሳኔ የፈለግከው ይኸው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሐዋርያት የሰበሰቧት አንዲት ምዕመን ቤተክርስቲያን ያስተማሩ የአበውን ሃይማኖት መጽሐፍ ድህነታችንን በተገኘበት በጌታችን በኢየሱስ ክርስቶስ አጋዥነት እንጀምራለን ብለው ይሄን ካሉ በኋላ አንድ ቦታ ደግሞ ምን ይላሉ? አርዮስን የተቃወሙበት ይሄ በቃ ውሳኔ ነው። ከዛ በኋላስ ይህን ሲጠቅሱ የሚጠቅሱልን ምን እንደሆነ ታውቃለህ? ካነን ስሪን ነው ወይም ደግሞ ሶስተኛው ቀኖና። ሶስተኛው ቀኖና ደግሞ አያግባ የሚል ነገር በፍጹም አልተጻፈበትም። መጥቶ ይሄንን አስረዳለሁ የሚል ከዚህ በፊትም ከማጋ ነው ከእንትና ጋር ዲያቆን ማን ነበረ ፌዝ ጋር ከፌዝ ጋር ተነጋግረን በእንግሊዘኛ ሊሸውደን ሲል በአማርኛ ገልብጠን አምጥተን እንግዲህ የሆነውን ነገር ፈቀን አይ በአማርኛ ሲተረጎም እኮ ይለያያል ምናምን አለ። እሱን እርሱ ያስብበት። በአማርኛ ተርጉመን አምጥተን ከአርዮስ ክህደት መልስ ከመስጠት
ከተወሰነ ውጪ ሌላ ነገር የጨመሩት ወይ ነው? በኒቂያ ጉባኤ አለ ምን አለ እኮ እሱን አሳየን ነው። ይሄውና እኮ ይሄ መጽሐፍ እኮ ነው። ነው 6000 ገጽ እኮ ነው ይሄ። እንደዚህ የሚል ውሳኔ ግን የለም። እሱን አሳየና እኮ ነው። እሱን ታዲያ ምንድነው እሱ ላይ የለውም። የለም እንደዚህ እንደነሱ የወሰኑት እኮ ይሄ ነው እንዴ? በፍጹም አንግባ የሚል ውሳኔ ካለ እኔ ማለት ነው እኔ እዚህ ቤት ውስጥ ይቅርታ ጠይቃለሁ በኒቂያ ጉባኤ። ገና ትነቅላለህ። ኤፍሬምማ ክርስቶስን አምነህ ብትገላገል ይሻላል ዝም ብለህ። እውነት ነው ግን የሚባለው መልኬ ግን ተወግዞ መልኬ ተለየ ምናምን የሚባለው ማነው አውጋዥ? የንስሐ አባቱ ለይተውታል ምናምን የተባለው አይ መልካም ማን የንስሐ አባቱ እኔን የሚለየኝ? ስልጣን ሰጣቸው። ማን ሰጣቸው ደግሞ? በቃ እንቱን አውጣ፣ ቃለ ዓዋዲውን አውጣ። ቃለ ዓዋዲ የሚለው መምህረ ንስሐው ይላል እኮ እዛ ላይ። እሱ ምክርና እንትን ነው፣ ምክርና ተግሳጽ ይሰጠዋል። ከዛ ውጭ ይለዩታል ይላል። ንስሐ አባት ምን ይለዩታል? ካልሰማ ተመክሮ ካልሰማ ይገስጻል። ተገስጾ ካልሰማ ይለያል። የቤተክርስቲያን አስተምሯችን ይሄ ነው። እሳቸው ይለያሉ፣ የመለየት ስልጣን አላቸው ይላል። አዲስ አንተም ተለይታል ከድቁና እንኳን መልካሙ ምዕመናን ቀርቶ አይደለም አንተም ተለይታል። ማን ለየ? ያው አንድ ምዕመን መንፈሳዊ ግዴታውን መወጣት ካልቻለ ጥምቀት ለኃጢአት ስርየት ለድነት አይሆንም፣ ለኃጢአት ስርየት አይሆንም እያላችሁ ምን ይኸውልህ መልኬ ሲነገር እውነት ሲነገር ቃለ ዓዋዲው አለ አይደለ ወይ? ላንብብልህ እኮ እሳቸው ለይተዋል አልለዩም? አይችሉም። እኔ አይችሉም አናውቅም። አይችሉም። መልክ ምናችን ሰኔ የገባው ዛሬ እንድታዳምጥ ማሹ ይኸው ላንብብልህ። ኤፍሬም ቤትን እየረበሽክ እኮ ነው። አንድ ምዕመን መንፈሳዊ ግዴታውን መወጣት ካልቻለ በመጀመሪያ በንስሐ አባቱ ወይም ከቤተ ክርስቲያን ኤፍሬም እየሰማው ነው። እሺ ከቤተ ክርስቲያን በመጀመሪያ ጊዜ በንስሐ አባቱ ወይም ከቤተ ክርስቲያን በተወከለ አባቱ ምክርና ትምህርት ነው የሚሰጡት ንስሐ አባት። ስለዚህ ምክርና ተግሳጹ ምንድን ነው? ምንድን ነው ያልከው ነገር ተብሎ እኮ በአስተምሮቱ ማለት እንደ ትምህርት ይሄ ያስተማርከው ትምህርት ቤተክርስቲያንን ስለማወቅ እሱን አይችሉም እኮ ነው። ለሁለተኛ ጊዜ በዛው ትቀጥላለህ። እኔ ጋር ምንም ጥፋት የለም፣ ግን እንዲሁ ለሌላው ትምህርት እንዲሆን በሁለተኛ ጊዜ ተግሳጽና ቀኖና እና ያሬድ አይደሉም ወይ ቄስ ዲበኩሉ አይደሉም እዚህ። በሁለተኛ ጊዜ ተግሳጽና ቀኖና፣ በሶስተኛ ጊዜ ከማስጠንቀቂያ ጋር ለተወሰነ ጊዜ ከአባልነቱ እንዲታገል ነው። አተውጣ በእናትህ ስካር ላይ እኮ ነው፣ መጠጥ ቤት ቁጭ ብሎ እኮ ነው ገስት ካልገባው ብሎ አንድ ምዕመን ከአባልነት እንዲሰረዝ እንትናን ሳበው። ያው እንደውም ፌዝ መጣ። በጣም አሪፍ ፌዝን ሳበው። መች ይገባል እዚህ ቤት? ይገባል አይገባም? ወጋጅ እሱም አይደል አንዱ ነው። ችግር የለውም አስገባ። ዲያቆን አይደል እንዴ? በጣም የምንኮራበት የምንወደው ዲያቆን አስገባ። እኔ እኮ የምንኮራበት ምናምን ትላለህ እንዴ? ምንድን ነው ዲቁና እኮ አገልግሎት ነው እንዴ? ዲቁና አገልግሎት ነው። ይኸው አዲስም ዲያቆን ተብሏል ነበር እኮ ባሪያ ነው የምትሆነው እኮ እንዲሁም ክህነት ስላላቸው። ኧረ በስመ አብ ቅዱስ ደግሞ ሚዩት አድርጎ የምታዳምጥ ከሆነ አዳምጥ፣ ካለበለዚያ እኔ እንትን አታስችኝ ብለህ አስገባው። መጀመሪያ የቀደሙ እንድንወያይ ማለት ነው። አንድ ምዕመን ከአባልነት እንዲሰረዝ የሚተላለፈው ውሳኔ ሊጸና የሚችለው አንድ ምዕመን ያለው አይደል? ትክክል። አንድ ምዕመን ማለት አንተም ማለት ነው። ለአንድ ምዕመን ሊቀ ጳጳስ ምን አሉ? አይሰበሰብም ምናምን አላሉ? በቀደም አይሰበሰብም። እሳቸው አንተ ራሱ ለአንድ ምዕመን ደግሞ ለሱ ማን ነው አሉ እኮ ቂስ ዲበኩሉ ደብተራ ለሰው ልጅ አይደል የመጣው ራሱን እንደዚህ አሳልፎ። በደንብ አዳምጠኝ። አንድ ምዕመን የተከበርክ መልክ ለአንተማ ሊቀ ጳጳስ አይደለም ሙሉ ሲኖዶስ ራሱ ይሰበሰባል። ሊቀ ጳጳስ በልዩ ጉባኤ ሲያጸድቀው ብቻ ይሆናል ብቻ። ስለዚህ አሁን እኔ አልወገዝም ነው አንተ የምትለው?
አያያታ እንዴ ትምህርት አግኝተው ነው እንደዚህ አይነት ልጅ አግኝተው ነው። ኦርቶዶክስ እኮ በቃ አሁን እኮ ነው የገጠማት። አዲሱና እኔ እኮ በቃ እግዚአብሔር ብዙ ነበረ፣ እሱ ተንሸራተተ ተንሸራተተ መሰለ ተደብቀው ሲያወግዙ ባለፈው ዕለት ምን አለኝ መሰለ እንትና ፌዝ አንተ ተወግዛል አለኝ። ማን ያወገዘኝ? የማውገዝ ስልጣን አንተስ ማን ሰጠለዋል? አስተምሮ ነው ያወገዛል። እቺ ደግሞ አባባል አይደለም። ቆይ አስተምሮ ራሱ ያወግዛል ይላል። ያስጨርሰኝ። አስተምሮ ነው ሰው ነው የሚያወግዘው ብዬ ጠየቅኩት። መልስ የለም። ተደብቀህ አታውግዝ። ካውገዝክ እኔ አውገዝኩ ብለህ በአስተምሮ ተደብቀህ ተወግዘሃል የሚለውን ነገር የተናገረው እሱ ነው አይደለ? ስለዛ ተደብቆ ማውገዝ ለማውገዝ የሆነ ነገር ላይ ትታከካል። የሚያወግዘው ሰው ነው እንጂ እንትና አስተምሮ አይደለም። አውጋዥ ሰው ግን እኮ ይሄ ስልጣን እኮ እኔ ሐዋርያቶች ሲያወግዙ ኢየሱስ ክርስቶስ ሲያወግዝ አላየውም። ቤተ ክርስቲያን ያመጣችው ልክ ከ318 ከ325 በኋላ የመጣ ነገር ነው እንጂ ከዛ በፊት ውግዘት የሚባል ነገር በመጽሐፍ ቅዱስም እኮ የለም። ክርስቶስም አላወገዘም፣ ሐዋርያቶችም ጭራሽ እንደውም እነሱ እንዳይገቡ ነው የተከለከሉት አይደል? ማውገዝ የሚባል ፈሪሳውያን እኮ ማውገዝ ነበረባቸው። ክርስቶስን እኮ ማውገዝ ሐዋርያቶችን ማውገዝ ነበረባ፣ አላወገዙም። ግን በቃ እንዳይሰብኩ እንትን እንዳይሉ ይህ ውግዘት የሚለው ነገር ሃይማኖተኞች ተሰብስበው ሰዎችን ወደዛ የሚያደርጉበት መንገድ ነው የፈጠሩት እንጂ ውግዘት የሚባል መጽሐፍ ቅዱስ ውስጥም የለም። መወገዝ ያለበት አይሁድ ነበር፣ ይሁዳ ነበር። ክርስቶስ አርዮስን ታዲያ ለምንድን ነው የተወገዘው ታዲያ? እነሱ እኮ ነው አንዳንድ ጊዜ ሃይማኖተኞችን እኮ ለዚህ ነው 318 ሊቃውንት ማን ነው ስልጣን የሰጣቸው? ከየት አመጡት? እኔ እኮ መጽሐፍ ቅዱስ የእውነት ነው እኮ እንትን የምለው ሃይማኖት በጣም አደገኛ የሰው መጥፎ የሃይማኖት አስተሳሰብ ትክክል ካልሆነ እንደ መጽሐፍ ቅዱስ ካልሆነ ሰው የምታባርበት ነው። ከዛ ጊዜ ነው የጀመረው። ከዛ በፊት የለም። ታመጣልኛለህ መልኬ ታመጣልኛለህ? ሐዋርያቶች እንዳወገዙ ኢየሱስ እንዳወገዘ ታመጣልኛለህ? ሐዋርያት እንዳወገዙ ሐዋርያት እኮ ናቸው። ታዲያ 318ቱ ሊቃውንት እኮ ሐዋርያት ናቸው። በሐዋርያት እግር ቅብብሎች ተቀበል ቅድም ያወራናል። ማነው ሐዋርያ ያደረጋቸው? የክርስቶስ እንዴ ሐዋርያ አይደሉ እንዴ እነሱ? እንዴ ሐዋርያ ማለት እኮ መልእክተኛ ነው። እና ታዲያ እነሱ የክርስቶስ ምን አይደሉም እንዴ? መልእክተኛ አዲስም መልእክተኛ እኮ ነው። ሐዋርያ እኮ ነው። መልእክት እያስተላለፈ እንዴ ወንጌልን። አንተም ሐዋርያ ነህ እኮ እንዴ። እና እነሱ ማውጋዝ እና ትምህርቱ ካልሆነስ ትምህርት ልክ ካልሆነስ እኔ ልንገርህ እኮ አዳምጠኝ። ሐዋርያ ከሰበክና እኛ ከሰበክንላችሁ የተለየ ወንጌል የሰበክን ለምን አላወገዛቸው? ፈሪሳውያንን ለምን አላወገዛቸው? አዳምጠኝ። ለምን አላወገዛቸው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መልኬ ታምጣለህ። ሃይማኖት ያሳብዳል። ካላወቅበት ሃይማኖት ያሳብዳል። አይደለም መልኬ፣ አንድ ጥያቄ ልጠይቅህ። ቤቱን እግዚአብሔር የመጠበቅ ኃይል ጉልበት የለውም ብለህ ታምናለህ? 318 ሊቃውንት ይጠብቁት እንጂ የለውም ብለህ ታምናለህ? ሰዎች ከእግዚአብሔር በልጠው የሚጠብቁት ቤት አለ ብለህ ታምናለህ? ስማ ፌዝን ቆይ አንዴ አዲስ ፌዝ ምን ብሎ ጣም መሰለኝ አንዴ ብልጣሶር እንደዛ የሆነው እግዚአብሔር ቤቱ ምን ስለሚል ነው? የኤሊ ልጆችስ አይታል? የኤሊ ልጆች ሀፍኒንና ፊንያስ ለምን አይወገዙም? አይደለም ቤቱ እግዚአብሔር ምን አረጋቸው? በቃ አስወገዳቸው። ለምን?
ቤቱ ነዋ፣ የራሱ ቤት ነው። ቤቱን የሚጠብቀው እግዚአብሔር እንጂ ሰው። ያማ የብሉይ ኪዳን እኮ የነበረ እኮ የአዲስ ኪዳንስ እንዴ አሁን እኮ የምህረት ጊዜ ስለሆነ እኮ አንተም እንደዚህ ቁጭ ብለህ እንትን የምትለው እንጂ መልኬ ባደረግከው ነገር ምትጠጣቢው ኖሮ እኮ በላይ ባደለም እንደዚህ ድምፅን ራሱ አንሰማም ነበር። መልኬ እግዚአብሔር የንስሐ ጊዜ እኮ ነው አሁን ያለበት ዘመን። ይሄ የምህረት ዘመን ይባላል። አዲስ ተደርባ ታውራ እስኪ እንደ እግዚአብሔር ምህረቱ የበዛ ነው አሁን ያለነው። እናንተ ነው ምህረት ያደረጋችሁልኝ። አንተን እግዚአብሔር ሳይሆን እናንተ ነው ምህረት ያደረጋችሁልኝ። አይደለም እግዚአብሔር መሐሪ ከሆነ ሰውን ቀጪ ማለት የምህረት ዘመን ነው ያለው ብሮ። ለዛ ነው አሁን ማን ነው ቀጪ ያደረገው? ሰው ማውገዝ ማባረር ማለት መቅጣት አይደለም እንዴ? ነው ያማየውንም እኮ ትምህርት እኮ ነው። ትምህርት ልክ አይደለም ነው የመጣው ነው። አንተ እኮ ኢየሱስ ክርስቶስን አሁንም አማላጅ ነው እያልክ ከሆነ እኮ ትወገዛለህ። እኔም ብለው ይወገዛለሁ እኮ ኢየሱስ ክርስቶስ ራሱ እኔን ኢየሱስ ክርስቶስ እኔ ትክክል ካልሆንኩኝ ኢየሱስ ክርስቶስ እኔን ማስተካከል አቅቶት ነው አንተ ሞግዚት የምታስተካክል አንተ እዚህ ያለውን ሰው ያልሰማ አንተ ኢየሱስ ክርስቶስ ቤት በኩል አጠገብ ያለውን ወንድምህን ያልሰማ እግዚአብሔር ቤት በኩል ነው። አንተ ቆራጩ ክርስቶስ ነው እኮ አንተ መቁረጥ ትችላለህ። እኔ ምንድነው መቁረጥ የምችለው? እኔ በምን አቅሜ ነው አንተን መቆጥረ? ሌሎችም ሰዎች መቁረጥ ይችላሉ። እነሱማ ስልጣን አላቸው። እነሱ ስልጣን አላቸው። አዲስ እኔና ሌሎቹ አንድ አይደለም። እኔ አንተም ራስህ አሁን ማን የሰጣቸው ለነሱ ስልጣን? ሲቆርጡ ይኑሩ። ዓለምን ከፋፍሎ ማን ነው ቁረጡ ብሎ የሰጣቸው? ማን ነው እንዴ? ወንጌል እንዴ? እነሱ ከሐዋርያት ካስተማሩ ትምህርት ውጪ ከሆነ የተረገመ ነው። የአዲስ ኪዳን አባት ማን ነው? የአዲስ ኪዳን አባት ማን ነው? የአዲስ ኪዳን አባት የብሉይ ኪዳን አባት ማን ነው? ምን አይነት ጥያቄ ነው? በብሉይ ኪዳን አባቶች ነበሩ። በአዲስ ኪዳን አባት የሚባል እንደውም አትጥሩ ብሏል ኢየሱስ። የማይጠሩትን እኔን የሚያወግዙኝ አንድ አባቶችማ የነበሩትም እኮ እነዛ አባቶች እኮ ልብሳቸውን አሳምረው ምን ብለው እኮ በገበያ ማለት ለህዝቡ ያልሆኑ ኢየሱስ ሆነና እኔ ስለ ራሳቸው የሚጨነቁ ናቸው እኮ እነሱ። አባት ብላችሁ አትጥሩ። የአሁኖቹ ግን አባቶች ግን ስለ ሰው ልጅ ነፍስ ይጨነቃሉ። አንዴ አዳምጥ። አባት ብላችሁ እንዳትጠሩ የተባሉት ስለሚጨነቁ ነው። ቆይ ግን ስለሚጨነቁ ነው እየቆረጡ የሚጥሉት። ሌላውንም እንዳይበክሉና ሌላውንም መበከል የለበትም። አዲሴ አሁን ያንተ ትምህርት እኛ ውስጥ ከገባ ይበክልናል። ኤችአይቪ ይሻላል ከአንተ ትምህርት ኤችአይቪ ይሻላል። ክርስቶስ 99 ትቶ አዲስ ጥያቄ ልጠይቀው። የእግዚአብሔርን ቃል የሚናገር ነው መቆረጥ ያለበት ወይስ ደጋሚው፣ አስማተኛው፣ ደብተራው፣ ጠንቋዩ ሁሉ እዛ ተቀምጦ መቆረጥ ያለበት? ዋናው ማንም ደብተራ ጠንቋይ የለም። ቤተክርስቲያን መልኬ ካለ መረጃ አውጣ፣ ካለ መረጃ ዝም በል። እሺ መረጃ ካለ ታዲያ የሌለ ነገር ታወራለህ። ይሄ ተረት ይለኛል እንዴ? ደጋሚውን ተረት ይለኛል። ይሄ እኮ ነው አዲስ ገባ። ማነው ደጋሚ? እሺ ቄስ ዲበኩሉ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ራስህ ታውቃለህ፣ እኔ አላውቅም። እኔ የለሁበትም እዚህ ውስጥ እንዴ። አንተ ደግሞ አለሽበት መሰለኝ የሆነ የተነካካሽው። መወገዝ አልፈልግም፣ የለሁበትም። እኔ ራሴ እኮ አውግዛቸዋለሁ። ካህን አይደለሁ እንዴ? ደከመን እኮ እኛ እኮ በእውነት እናንተን ለማግናት ሁለታችሁን አምስት እንዴት አድርጌ እንደማቀናችሁ እኔ አላውቅም። ይኸው ሁለተኛ እንዳይለምድ እኔ ከዛሬ ጀምሮ አባት ምናምን ብለህ ብትመጣ ሰው በል ነው የምልህ። ኢየሱስ ነው አባቴ። ይኸው ራሱ ኢየሱስ ምን አለ? እሱማ ከአባትም በላይ አባት ነው፣ ከእናትም በላይ እናት ነው። አሁን ክርስቶስን ከሰዎች አባት ጋር ታወዳድር መልክዬ። ይኸው የለም አባት የሚባል እንዳትጠሩ ብሏል። ይኸው ላንብብላችሁ እኔ የእግዚአብሔርን ቃል ነው። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተ ሁላችሁ ወንድማማቾች ናችሁ። አባታችሁ አንድ እርሱ የሰማዩ ነውና በምድር ላይ ማንንም አይገርምም? አዲስ ማንንም አባት ብላችሁ አትጥሩ። ማንንም እኮ ነው ያለው አዲስ እኮ። ለምንድን ነው እንደዛ? ለምን አለ? ንገረኝ። በግዕዝ አድርግለት። ማንንም እንዳትጠሩ አባት ብላችሁ ለምን አለ? መልስልኝ እስኪ። ሊቃችሁ አንድ እርሱ ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ እኮ። ለምን አለ? ቆይ አይደለም እኔ ልንገር፣ በግዕዝ ላድርገው። ቆይ በግዕዝ ላድርገው። ለምን እንትን ትላለህ?
አትመቅኝብኝ እንዴ በለው በግዝ ደግሞ ማይገቡ እንትን ብለን ስራ ብላል አላልም እንዴው አንተ ራሱ አሉባልተኛ ነህ። አየው ገንቦን አላልክም። አሉባልተኛ ባትሆን ኖሮ አሉባልታ አታወራም። አየው ይሄ ባልሰማው ነገር እንዲህ ትላለህ እንዴ አንተ? ባልሰማው ነገር እግዚአብሔር ይኸው እንደ ሰምቷል። ሰምቻለሁ። እዚህ ነው የሰማሁት። በቃ አየው አሉባልተኛ ነህ። ገብሬ እያለ እየሰማሁ አይደል እንዴ? ገብሬ ያለ ማለት እሱ አለ ማለት ነው። በቃ አመሰግናለሁ። አሉባልተኝነትን አሳይተሃል። አንተ ብለሃል ወይ ነው? ብለሃል አይደል? ብለሃል። ኤንዌይስ ማይገቡ ምን ማለት ነው? እሺ ማይገቡ ምን ማለት ነው? ኤንዌይስ አላውቀውም። ኤንዌይስ አንትሙሰ አሃው አንትሙ ወአሃዱ ሊቅክሙ፣ እናንተ ሁላችሁ ወንድማማቾች ናችሁ፣ ሊቃችሁ አንድ ነው። ሊቅ አትባባሉ። አዎ ትክክል። ሊቅ አትባባሉ። አባት በሌለበት አውጋዥ ይኖራል እንዴ? እንደነስ ያለበት ምክንያት ምንድን ነው? እሺ ለምን ተባለ ብለህ ለምን እንትን አትልም? እስካሁን ስትተረጉም አልነበርን? ኢየሱስን ሄደህ ጠይቀው። ለምንድን ነው እንዲህ የምትለው በለው። እግዚኦ ማርነ ክርስቶስ ነው። ለምን ከለከልከን በለው። መልክ መጽሐፍ ስታወርደው እግዚአብሔር ስንት ጊዜ ሆነ ተወው መጽሐፉን። ምንም በቃ ምንም ካልተረዳው አታወርደው እንዴ። ወይ እስቲ ደግሞ አንድምታው ምን ይላል? እስቲ እኔው አንድምታው አባት ብላችሁ አትጠሩ፣ አባት ተብላችሁ ለመጠራት እንደዛ አትበሉ የሚለው እኮ ምክንያት ስላሉ ነው። ሳይኖረው መቼም እንደዚህ አይባልም። መልክ እስኪ አንተ ንገረኝና ከዛ ይነግራል። በምን ምክንያቱ በቃ አትጥራ። አባትም ቀሲስ የሚባል ደግሞ በመጽሐፍ ቅዱስ አንተ የስጋ አባት ሁሉ አለ ካል እንዴ? አባትንማ አባት ብለህ ነው የምትጠራው። ለምንድን ነው እኮ በቃ በመንፈስ አባት ኢየሱስ ክርስቶስ ነው። አባት ብለህ አትጥራ። መጽሐፍ ቅዱስ አንዴ ዝም ትሉልኛላችሁ? መልእክት ላስተላልፍ። ብዙ ሰው ሪከርድ እያደረገ ስለሆነ ይህን ቆርጠው እንዲልኩልኝ። ማንም ሰው የማይገባብኝ ከሆነ አትገቡብኝም? ተናገር፣ አንተ የምትፈልገውን ተናገር። እንዴ ሁላችሁም ሚዩት አንተም ሚዩት አድርግ። በቃ ወንድማችን መዝሙረ ያሬድ የተናገርከኝ ያልከኝ ነገር ደርሶኛል፣ ሰምቻለሁ። እንደዚህ በክብር ሰው ሲያናግር መልካም ነው፣ ደስ ይላል። እግዚአብሔር ይስጥልኝ፣ ስላከበርከኝ ያከብርሃለሁ። እግዚአብሔር ያክብርልኝ። እንደዚህ ጊዜ ሰጥተህ ተጨንቀህ አስበህ ይሄን ነገር ይሄ ወንድሜ ነው ብለህ ስላልክ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ክፍያውን ይስጥህ እና ላናግርህ እፈልጋለሁ ብለኸኛል። ልታናግረኝ ከፈለክ ልታናግረኝ ትችላለህ።